የአርማጌዶን ጦርነት መቼ ነው? This is Armageddon News. In this broadcast, we'll discuss the second. አርማጌዶን የቦታ ስም ሲሆን የጥሬ ቃል ትርጉሙ የሚጌዶ ተራራ ወይም ኮረብታ ማለት ነው። ይህ ስፍራ የሚገኘው በእስራኤል ውስጥ አጠቃላዩን አይዝራኤል ተብሎ የሚጠራውን ከመካከለኛ ፓለስታይንና ከሜዲትራኒያን ባህር አካባቢ አንስቶ እስከ ዮርዳኖስ ወንዝ ያለው ሜዳማ ያጠቃልላል። ይህ ሜዳማ ሸለቆዋማ ስፍራ የሚሸፍነው ስፋቱ 48 ኪሎ ሜትር እና በ2.25 ኪሎ ሜትር ሲሆን የፈረንሳዩ ናፖሊዮን የዓለም ታላቁ የጦር አውድማ ሲል ጠቅሶታል። እስራኤሎች ከአረቦች ጋር በተዋጉበት ወቅት የሚደነቁ ጦሮች በዚህ ስፍራ ተደርጓል። አርማጌዶን ጦርነት መቼ ነው ቢባል ባለፉት ዘመናት አልሆነም። መጽሐፍ ቅዱስ የአርማጌዶን ጦርነት ያስቀመጠው አይነት ጦርነት ታሪክ ሲመረምር አልተከናወነም። ይህ ጦርነት በደሙ የተዋጁት ንጹሃትን በጉጉት የምትጠብቀው ቤተክርስቲያን ሳትነጠቅ አይሆንም። ታዲያ አርማጌዶን ከዚህ በፊት ካልሆነ ቤተክርስቲያን ሳትነጠቅ የማይሆን ከሆነ መቼም የሚደረግ ጦርነት ነው? ከመጽሐፍ ቅዱስ አጠቃላይ ግንዛቤ ተነስተን ስንመለከት ወደ ዓለም ጦርነቶች መጨረሻ የሚያመራ በመከራው ዘመን አጋማሽ ላይ የሚደረግ ጦርነት መሆኑን መገንዘብ እንችላለን። የአርማጌዶን ጦርነት እልቂት ብዙ ገጽታዎች ይኖሩታል። አንደኛ፣ ሩሲያና አባል መንግስታቶች ከሰሜን ተነስቶ በእስራኤል ላይ ይዘምታሉ። ሕዝቅኤል ምዕራፍ 38 ቁጥር 1 ብለን ስንመለከት እናገኛለን። ከደቡብ አረብ መንግስታት ግብጽ ሩሲያን ለማገዝና እስራኤልን ለማጥፋት ይዘምቱበታል። ትንቢተ ዳንኤል ምዕራፍ 14 ቁጥር 40 ላይ ተጠቅሷል። ሶስተኛ፣ በዚህ ወቅት እስራኤል ከክርስቶስ ተቃዋሚ ጋር ባደረገችው ቃል ኪዳን ምክንያት ቅጥር በሌላቸው መንደሮቿ ተዘልላ በሰላም ትቀመጣለች ይላል። ትንቢተ ዳንኤል ምዕራፍ 9 ቁጥር 27 እንመለከታለን። አራተኛ፣ በሁለት በኩል የሚዘምቱት ጠላቶች ከሰሜን ራሲያና የተባበሩት ጦር ከደቡብ የአረብ ውድ ጦር በመለኮታዊ ኃይል ይደመስሳሉ። እስራኤል ተራሮች የተሰባበሩት ጦር መሳሪያዎች የሬሳ ማከማቻ ይሆናሉ። ትንቢተ ሕዝቅኤል ምዕራፍ 39 ቁጥር 8 እስከ 15 ተጠቅሷል። እነዚህ ሁለት ኃይላት ከተወገዱ በኋላ ሌላ ታላቅ ኃይል ፓለስታይንን በመቆጣጠር ዓለምን ለመግዛት ይነሳል። ይህም ታላቁ ኃይል በተነቃቀው የሮም መንግስታት ስር የሚወድቀው የአውሮፓ መንግስታት ኮንፌዴሬሽን ነው። የሚመራው በክርስቶስ ተቃዋሚ ነው። ከእስራኤል ጋር የገባውን ቃል ኪዳን ያፈርስና ዋና መቀሽቀሻ ቦታ በሜዲትራኒያን ባህርና በሙት ባህር መካከል በኢየሩሳሌም ላይ ጦርነቱን ያደርጋል። ትንቢተ ዳንኤል ምዕራፍ 11 ቁጥር 45። ከራሽያና ከአረብ ኃይላት መደምሰስ በኋላ የአውሮፓ ኮንፌዴሬሽን የሚመራው የመጻው የክርስቶስ ተቃዋሚ እስራኤል ላይ ጦርነትን ያውጃል፣ ያሸንፋቸዋል። ራዕይ ምዕራፍ 13 ቁጥር 7 ላይ ስንመለከት የተነቃቀው የሮም መንግስት መሪው ዓለም አቀፍ ገዢ ለመሆን ራሱን ያቀርባል። በእስራኤል ላይ ከራሽያና ከተባበሩት መንግስታት ከአረቦችና በወሬ ከታጀቡ ጦርነት በተጨማሪ ሌላ ወረራ ከምስራቅ ይመጣበታል። ይህም ጦርነት ራዕይ ምዕራፍ 16 ላይ ተገልጿል። በሰባቱ የመከራ ዘመን መጨረሻ አካባቢ የስድስተኛው ጽዋ ፍርድ የሚያጠቃልል የታላቁ ፍጥረት ወንዝ መድረቅ ጭምር ሲሆን ይህ የምስራቅ ነገስታት መምጫቱ ይችሉ ዘንድ መንገዱን ለማዘጋጃት ነው። እንደ ዮሐንስ ራዕይ ምዕራፍ 9 አገላለጽ እነዚህ የምስራቅ ኃይሎች 200 ሚሊዮን ያህል እንደሆነ ተገልጠዋል። የምስራቁ ንጉስ ፓለስቲያን ለመውረር የሚመጣበት ምክንያት የአውሬ የዓለም ንጉስ በመቃወም በእርሱም ላለመገዛት በማመጽ ነው። እነዚህ ሁለት ኃይላት እርስ በራሳቸውን ለማጠፋፋት ይወጋሉ። ይሁን እንጂ በመጨረሻ ክርስቶስን ግዛቱን በመቃወምና በማባረር ይሰለፋሉ። ማቴዎስ ወንጌል ምዕራፍ 24 ቁጥር 30 እና ራዕይ ምዕራፍ 19 ቁጥር 11 እስከ 19 እንመለከታለን። ሌሎቹ የዓለም ነገስታት በሰይጣን ቀስቃሽነት ወደ መጨረሻ ለመልቂት ስፍራ ወደ አርማጌዶን ሰራዊታቸው ያከማቻሉ። ይህም እልቂት የሚመቸው በሲኦል ሶስትንም ሰይጣን የክርስቶስን ተቃዋሚን ሐሰተኛ ነቢዩን ያጠቃልላል። ምዕራፍ 16 እስከ 13 እስከ 14 ዮሐንስ ራዕይ ላይ ተጠቅሷል። ስለዚህ የአርማጌዶን መቼ ነው ለሚለው ጥያቄ ወደዚህ ታላቅ እልቂት ዓለም የሚመራ ጦርነቶች በሚጀምሩበት በሰባቱ የመከር ዘመን አጋማሽ ላይ ነው። ይህም የሚያጠቃልለው የአረብን መንግስታት
የአረብን መንግስታት ፌዴሬሽን ከደቡብ ራሲያና ከሰሜን ክርስቶስ ተቃዋሚ የአውሮፓ ህብረትና የምስራቁ ንጉስ ይሆናሉ። የአርማጌዶን የሚደረገው የመጨረሻ ጦርነት የሚሆነው የምድር ነገስታት ከክርስቶስ ጋር በሚያደርጉት ጦርነት ሲሆን እርሱንም የሚቃወሙት በሙሉ ይጠፋሉ። ዘንዶም አውሬም ሐሰተኛ ነቢይ ወደ እሳት ባህር ይጣላቸዋል። ከዚህም የሰላምና የመንግስት የሺህ ዓመት መንግስት በምድር ላይ ይመሰረታል። ዮሐንስ ራእይ ምዕራፍ 19 ቁጥር 20። ውድ ኢየሩሳሌም ነጋሪት ድምፅ ተመልካቾቻችን ዛሬ የተመለከተነው አርማጌዶ ጦርነት መቼ ነው? ምን አይነት ይዘቶች ነው ያለው? ትንታኔው ምንድነው? መቼ ይጀምራል? መቼ ደግሞ ይጠናቀቃል? የሚለው ከመጽሐፍ ቅዱስ ያወጣጣነው ትምህርቶችን ወደ እናንተ አድርሰን ነበረ። በዚህ ትምህርት ላይ እንደተባረካችሁትና እንደተጽናናችሁት እምነታችን ነው። ለዚህ ቻናል አዲስ ከሆናችሁ ጆይን ማድረግ ነው። ነባሪም ከሆናችሁ ለሌሎቹ ይህን ቃል ለአምስት ሰዎች ሼር በማድረግ ጌታችንና ኢየሱስ ክርስቶስን የወንጌል ስራ አብራችሁን እንድትሰሩ ጥሪ እናቀርባለን። ስለነበረን ቆይታ እጅግ አድርጌ እያመሰገንኩ አዘጋጅና አቅራቢ ሳሙኤል ታምራት ነበርኩኝ። በሌላ በአዲስ ፕሮግራም እስከምንገናኝ ቸር ሳምንት ይሁንላችሁ። ኢየሩሳሌም ነጋሪት ድምፅ ኢየሱስ በክብር ይመጣል። መልካም ቆይታ።